አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን ኢራን ፊቷን ከሆርሙዝ ሰርጥ ወደ ቀይ ባህር አዙራለች። ሆርሙዝ አይከፈትም ያለችው ኢራን ከኢትዮጵያ በቅርብ ርቀት በጅቡቲና የመን መካከል በሚገኘው ጠባቡ የባብል መንደብ የባህር ሰርጥ ላይ ማነጣጠሯ ከባድ ስጋት አሳድሯል። አሜሪካና እስራኤል ከኢራን ጋር ያደርጉት ያለውን ፍልሚያ ተከትሎ ወደ እስራኤል ሚሳኤሎችን በማስወንጨፍ ጦርነቱን ልንቀላቀል ነው በሚል ከቀናት በፊት ማስጠንቀቂያ የሰጡት የየመን ሐውቲ አማጽያን በዛሬው ዕለት ወደ እስራኤል ሚሳኤል ተኩሰዋል። እስራኤል አንድ ወሳኝ የተባለ የሂዝቦላ ወታደራዊ አመራር ገድያለሁ ብላለች። የአሜሪካ ጦር ከአንድ ቀጠና ለቆ መውጣት እንደ አዲስ ወታደራዊ ፍጥጫ እንደፈጠረ ተነግሯል። ይህንንም ጉዳይ በስፋት እንመለስበታለን። የኢትዮጵያ መንግስት የዓለም አቀፉን የገንዘብ ተቋም IMF ለማሳመን ዲፕሎማሲያዊና ኢኮኖሚያዊ ጥረቶችን እያደረገ እንዳለ አፍሪካ ኢንተለጀንስ ዘግቧል። በኤነርጂ ዘርፍ ያለው ዘረፋና ህገወጥ ድርጊት ከመካከለኛው ምስራቅ ጦርነት ጋር ተዳምሮ መንግስት የወሰነውንና በIMF የሚደገፈውን በነዳጅ ድጎማ የማንሳት ፖሊሲ እየፈተነው ነው ተብሏል። ዓለም አቀፉ የገንዘብ ተቋም በኤነርጂ ዘርፍ ፋይናንስ ለውጥ ላይ የአዲስ አበባን አቋም እንዲጠራጠር ማድረጉን ዘገባው መላክቷል። አፍሪካ ኢንተለጀንስ የጠቅላይ ሚኒስትር አብይ አህመድ መንግስት በነዳጅ ዘርፍ ጉዳይ ከሁለት አቅጣጫ ፈተና ገጥሞታል ብሏል። የሆርሙዝ ጉዳይ ዋሽንግተንና የኔቶ ሀገራትን እያወዛገበ ነው። ትራምፕ ከኔቶ ለቀው እንደሚወጡ ማስጠንቀቃቸውን ተከትሎ ኔቶ ሆርሙዝን ሊያስከፍት አልተፈጠረም የሚል መልስ ከፈረንሳይ ተሰምቷል። የኔቶ ሀገራት አሜሪካ ሰርጡን ለማስከፈት ተባባሪ አለመሆን እያበሳጫቸው ላለው ትራምፕ ከኤምሬትስ መልካም ዜና ተሰምቷል። ከኢራን የሚሰነዘሩት የሚሳኤልና የድሮን ጥቃቶች አድማሳቸውን ባሰፉበት በዚህ ወቅት በስደት ላይ የሚገኙ ኢትዮጵያውያንና ኤርትራውያን ያልተጠበቀ አደጋ ሰለባ ሆነዋል። የተጎጂዎቹ ሁኔታ አሳሳቢነትን የሚገልጹ መረጃዎችን እንመለከታለን። በአዲስ አበባ በከፍተኛ በውጥረት የታጀበ መድረክ በዛሬው ዕለት በይፋ ተከፍቷል። የጥብቅ ምክክር በውስጡ በታቀፉት እንቆቅልሽ በሆኑ የፖለቲካ ፍልሚያዎችና ባልተጠበቁ ተቃውሞዎች ልዩ ትኩረት ስቧል። ሽሽት ነው ወይንስ ስትራቴጂ በሚል መሪ ጥያቄ ታጀበውና በቦታው መካሄድ ሲገባው ወደ መዲናው የመጣው ይህ የምክክር መድረክ ገና ከመጀመሪያው ሰዓት አንስቶ የሰላ ትችትና ያልተጠበቁ የባለስልጣናት ምላሾችን ያስተናገደ ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። ቀይ ባህር በኢራን ስጋት ውስጥ ወደቀም። የሆርሙዝን መተላለፊያ የዘጋችው ኢራን አሁን ደግሞ በቀይ ባህር ጠባቡ መተላለፊያ ክፍል ባብል መንደብ ላይ አነጣጥራለች። ባብል መንደብ በጅቡቲና በየመን መካከል የሚገኝ ልክ እንደ ሆርሙዝ ወሽመጥ ሁሉ ወሳኝ የመርከቦች መተላለፊያ ነው። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በፈረንጆቹ 1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ የማይተካ አገናኝ መተላለፊያ አድርጎታል። ኢራን፣ አሜሪካና እስራኤል በነዳጅ ማውጫዎቿ ላይ ጥቃት የሚሰነዝሩ ከሆነ በየመን ባህር ሰርጥ በኩል የሚገኘውን የባብል መንደብ መተላለፊያ ለመዝጋት ዝግጁ መሆኗን ገልጻለች። የባብል መንደብ ወሽመጥ ከዓለም ስትራቴጂያዊ የባህር ወሽመጦች አንዱ እንደሆነ የሚቆጠር ሲሆን ኢራን በዚህ ወሽመጥ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪልን ጠቅሶ ቢቢሲ ዘግቧል። ኢራን የቀይ ባህሩን ባብል መንደብ የምትዘጋ ከሆነ ዓለም አቀፍ የንግድ ቀውሱን በከፍተኛ ደረጃ ይበልጥ ያባብሰዋል። የሐውቲ አማጽያን ወደ እስራኤል ሚሳኤል ተኩሱ። አሜሪካና እስራኤል ከኢራን ጋር ያደርጉት ያለውን ፍልሚያ ተከትሎ ወደ እስራኤል ሚሳኤሎችን በማስወንጨፍ ጦርነቱን ልንቀላቀል ነው በማለት ከቀናት በፊት ማስጠንቀቂያ የሰጡት የየመን ሐውቲ አማጽያን በዛሬው ዕለት ወደ እስራኤል ሚሳኤል ተኩሰዋል። የሐውቲ ታጣቂዎች ጥቃት ሊባኖስ ላይ ከእስራኤል ጋር በእግረኛ ውጊያ እየተፋለመ ከሚገኘው የሊባኖሱ ሄዝቦላ ጋር በመቀናጀት ያካሄዱት ጥቃት ነው። የየመን ሐውቲ አማጽያን ከኢራን ጋር ጥብቅ ቁርኝት አላቸው ከሚባሉት ታጣቂ ቡድኖች መካከል ዋነኞቹ ሲሆኑ ከዚህ ቀደምም ከእስራኤል ጋር ግንኙነት አላቸው ያሏቸውንና በቀይ ባህር የሚያልፉ መርከቦችን ኢላማ ውስጥ አስገብተው ነበርም። እስራኤልም በአየር ኃይሏ አማካይነት አጸፋዊ ምላሽ ሰጥታለች። በዚህ መሃል ታጣቂዎቹ በቀይ ባህር ቀጠና ላይ ደቅነው የነበረው ስጋት ቀስ በቀስ እየቀነሰ ሄዶ የነበረ ቢሆንም እስራኤልና አሜሪካ ከኢራን ጋር በአዲስ ዙር ጦርነት ውስጥ መግባታቸው ታጣቂዎቹ ባለፈው እሁድ ከኢራን ጎን በመሰለፍ ጦርነቱን ተቀላቅለናል እንዲሉ አድርጓቸዋል። ታጣቂዎቹ በአዲስ መልኩ በተጀመረው የመካከለኛው ምስራቅ ጦርነት ባለፈው እሁድ 2 ሚሳኤሎችን ወደ እስራኤል ተኩሰዋል። እስራኤልም ከኢራን የተወነጨፈው አንድ ሚሳኤል ዌስት ባንክ ላይ ተቀብያ አክሽፍ ያለው ስለ ሌላኛው ሚሳኤል አድራሻ የማውቀው ነገር የለም ብላለች። የሐውቲ ታጣቂዎች ጦርነቱ የሚቀጥል ከሆነ ኢራን ሆርሙዝን እንደዘጋቸው ሁሉ እኛም ባብል መንደብን እንዘጋለን ብለዋል። ባብል መንደብ በቀይ ባህር መስመር በጅቡቲና የመን መካከል የሚገኝና ቀይ ባህር እየጠበበ ሄዶ እስከ 25 ኪሎ ሜትር የመጨረሻው የጥበት ደረጃ ላይ የሚደርስ የውሃ ክፍል ነው።
ይህ በዚህ እንዳለ ፕሬዚደንት ትራምፕ የኢራኑ ፕሬዚደንት የተኩስ አቁም ስምምነት እንዲደረግ ጠይቀውናል ብለዋል። በእኛ በኩል ለተኩስ አቁሙ ያለን ምላሽ የዘጋችሁትን የሆርሙዝ ሰርጥ ስትከፍቱ እናስብበታለን የሚል ነው ሲሉ በትሩዝ ማህበራዊ ትስስር ገጻቸው ጽፈዋል። የትራምፕ መልእክት በሰፊው ቅብብሎች መሰራጨቱን ተከትሎ በኢራን በኩል አልጀዚራ በተሰጠ ምላሽ እኛ የጠየቅነው አንዳችም አይነት የተኩስ አቁም ስምምነት ይደረግ የሚል ጥያቄ የለም ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ የተለያዩ አጫጭር መልእክቶችን የሚልኩላቸው መሆኑን አመልክተው እነዚህ መልእክቶች እንደ ድርድር የሀሳብ ልውውጥ አድርጎ የመውሰድ ሁናቴዎች እየታዩ ነው ብለዋል። ይህ በዚህ እንዳለ ጃፓን ኦኪናዋ በሚገኘው የአሜሪካ ባህር ኃይል ትሪፖሊ ተብላ እስከምትጠራው የጦር መርከብና ሚሳኤል መከላከያዎቹ ድረስ አካባቢውን ለቆ መውጣቱን ተከትሎ በአካባቢው በሰሜን ኮሪያና የቀጠናው ሀገራት እንዲሁም በጃፓንና በቻይና መካከል ወታደራዊ ውጥረት እየተስተዋለ ነው። ጃፓን ከሰዓታት በፊት Y9FQ የተባለና ንብረትነቱ የቻይና የሆነ ጸረ ባህር ጠላቂ የዋርፌር መሳሪያን አቅጣጫ አስቀይሳ እንደመለሰች አስታውቃለች። መሳሪያው የባህር ውስጥ ወታደራዊ መረጃዎችን ለመሰብሰብ የሚያገለግል ነው። በዛሬው ዕለት በቀጠለው ጦርነት ደግሞ የእስራኤል አየር ኃይል በኢራን ወታደራዊ ኢላማ ናቸው ያላቸውን ሲደበድቡ ውለዋል። ኢራንም በርካታ ሚሳኤሎችን በማስወንጨፍ የእስራኤል ዋና ከተማ ቴል አቪቭን ጨምሮ የተለያዩ የእስራኤል ከተሞችን ደብድባለች። እስራኤል በደቡባዊ ሊባኖስ በእግረኛ ውጊያ ጭምር በመታገዝ ከሄዝቦላ ታጣቂዎች ጋር እየተፋለመች ነው። ሊባኖስን ተገን አድርጎ ወደ እስራኤል ሮኬቶችን እያስወነጨፈ ያለው ሄዝቦላ ወደ ጦርነቱ ተስቦ ገብቷል። በጦርነቱ ዋና ከተማ ቤሩትን ጨምሮ ሀገሪቱ ከፍተኛ የሆነ የአየርና የድሮን የሚሳኤል ጥቃት እየተፈጸመባት ነው። የእግረኛ ፍልሚያውም እንደቀጠለ ሲሆን እስራኤልም ግዛቷን ከሄዝቦላ ጥቃት ለመከላከል በሚል በጥልቀት ወደ ሊባኖስ ግዛት በመግባት የመከላከያ ወረዳ ወይንም በፈር ዞን የማቋቋም እቅድ አላት ተብሏል። ይህ በዚህ እንዳለ እስራኤል የሊባኖስ ዋና ከተማ ቤሩት ውስጥ ሌሊቱን ባደረሰችው የአየር ጥቃት የሄዝቦላ ወታደራዊ አዛዥ የተገደሉ መሆናቸውን በዛሬው ዕለት የወጡ በርከት ያሉ ዘገባዎች አመላክተዋል። የተገደሉት የሄዝቦላ ደቡባዊ ግንባር አዛዥ መሆናቸውን እስራኤል አስታውቃለች። በዚህ ጉዳይ ዙሪያ ሄዝቦላ ይህ ዘገባ እስከወጣበት ሰዓት ድረስ ያለው ነገር የለም። በነዳጅ ጉዳይ የኢትዮጵያ መንግስት የገጠመው ፈተናም የአይኤምኤፍ ፍላጎትና የመንግስት የነዳጅ ድጎማም የኢትዮጵያ መንግስት የዓለም አቀፉን የገንዘብ ተቋም አይኤምኤፍ ለማሳመን ዲፕሎማሲያዊና ኢኮኖሚያዊ ጥረቶችን እያደረገ ስለመሆኑ አፍሪካ ኢንተለጀንስ ዘግቧል። አይኤምኤፍ በኢትዮጵያ እንዲተገበሩ ከሚፈልጋቸው የፖሊሲ ጉዳዮች አንዱ የነዳጅ ድጎማ ጉዳይ መንግስት ከሰሞኑ በኢራን ጦርነት በውስጥ ሙስና የተነሳ አጣብቂኝ ውስጥ መግባቱን መረጃው ያሳያል። በኢትዮጵያ የኤነርጂ ዘርፍ ለውጦችን ማየት የሚፈልገው አበዳሪው አይኤምኤፍ ሁሉም የነዳጅ ድጎማዎች እንዲነሱና ነዳጅ በገበያ ዋጋ እንዲመራ እንደሚፈልግ የኢትዮጵያ መንግስት ይህንን ተከትሎም ለበርካታ ዓመታት እንዲሁም ዘመናት ለነዳጅ የሚያደርገውን ድጎማ ቀስ በቀስ እንዲሁም በቅርቡ ሙሉ ለሙሉ ማቋረጡን ዘገባው ያስታውሳል። በነዳጅ ዘርፍ ውስጥ የተፈጠረው ሙስናና ከፍተኛ ምዝበራ አሁን የመካከለኛው ምስራቅ ጦርነት በነዳጅ አቅርቦት ላይ የፈጠረው ውጥረትና የዋጋ ንረትን ተከትሎ የኢትዮጵያ መንግስት ነዳጅ ለመደጎም የሚገደድበት ሁናቴ መመለሱን ዘገባው አብራርቷል። የኢራንን ጦርነት ተከትሎ ለተፈጠረው የነዳጅ ቀውስ መንግስት በነዳጅ የተነሳ የውስጥ ኢኮኖሚውን ከመናጋት ለማትረፍ ሲል 262 ቢሊዮን ብር ለነዳጅ ድጎማ ውሏል። ቀደም ሲል በዘርፉ ውስጥ በተፈጠረ ሙስናና ምዝበራ የተነሳ መንግስት ድጎማ ለማድረግ መገደዱን የገለጸው ዘገባው የኤነርጂ ዘርፉን ለማስተካከልና የፋይናንስ ተጠያቂነትን ለማስፈን በኤነርጂ ዘርፍ ግልጽ የሆነው የፋይናንስ ቁጥጥር እንዲኖር ለማድረግ በሙስናና ዘረፋ ተሰማርተው የነበሩ አካላትን ማሰሩን ዘገባው አስታውሷል። አይኤምኤፍ በቅርቡ ባወጣው ሪፖርት የኢትዮጵያ መንግስት በአመቱ ማለትም በጃንዋሪ 2026 ድረስ የኤነርጂ ዘርፉን ግልጸኝነት ለመጠበቅና የመዋቅር ለውጥ ለማድረግ የነበረውን እድል እንዳመለጠው ገልጿል። መንግስት ድጎማ ለማድረግ ያስገደደው በዘርፉ ያለው ሌብነትና የነዳጅ የጥቁር ገበያ ፍሰትና አቅርቦት ለመግታት እንዲሁም ሰው ሰራሽ ነው ያለውን በሀገሪቱ የነዳጅ እጥረት ለመቀልበስ ከ650 በላይ ግለሰቦችን አስሯል። አፍሪካ ኢንተለጀንስ ይህንን እርምጃ ዓለም አቀፉን የገንዘብ ተቋም ለማሳመን የተደረገ ጥረት ነው ብሎታል። መንግስት በመጋቢት ወር አጋማሽ በኢትዮጵያ ነዳጅ አቅርቦት ኢንተርፕራይዝና በነዳጅና ኃይል ባለስልጣናት ሰራተኞች እንዲሁም ተባባሪ አካላትን በቁጥጥር ስር አውሏል። ባለስልጣናትና ሰራተኞች እንዲሁም ተባባሪዎች ከ68 የነዳጅ ጫኝ ታንከሮች ጋር በተያያዘ ለጠፋው ነዳጅ ክስ ተመስርቶባቸዋል። ባለስልጣናቱና ተባባሪዎች የኢትዮጵያ መንግስት አሁን የነዳጅ ስርጭትና አቅርቦት የሚቆጣጠርበትን የቴሌብር የነዳጅ ግብይት ስርዓት በማለፍ በሚሊዮን ሊትሮች ነዳጅ ወደ ጥቁር ገበያው እንዲገባ አድርገዋል። በጥርና የካቲት ወር መካከል 16.5 ሚሊዮን ዶላር ዋጋ ያለው ነዳጅ በህገወጥ መንገድ ተቸብችቧል ብሏል አፍሪካ ኢንተለጀንስ። ይህ በኃይል ዘርፍ ውስጥ የተከሰተው የስርቆት ተግባር አሁን ደግሞ በመካከለኛው ምስራቅ ጦርነት የተነሳ ጊዜያዊ ቢሆንም የተመለሰው የነዳጅ ድጎማ የዓለም አቀፍ የገንዘብ ተቋሙ በዘርፉ እንዲታይ ከሚፈልገው ለውጥ አንጻር የመንግስትን አቋም በጥርጣሬ አይን እንዲመለከተው አድርጎታል ነው ያለው ዘገባው።
የኢትዮጵያ መንግስት ነዳጅን ከድጎማ በማውጣት በገበያ ዋጋ እንዲመራ ለማድረግ ያለውን ቁርጠኝነት ለአይኤምኤፍ ለማረጋገጥ ብዙ የማሳመን ጥረት እያደረገ ነው። መንግስት በነዳጅ ዘርፍ ያለው ችግር በአሁኑ የመካከለኛው ምስራቅ ጦርነት ብቻ የተፈጠረ አለመሆኑን፣ የዜሮ ድጎማ ፖሊሲውን የሚያደናቅፍ ችግር እንደገጠመው ለተቋሙ በማስረዳት ላይ ይገኛል ብሏል አፍሪካ ኢንተለጀንስ። አዲስ አበባ በቀጣይ ዙር ከዓለም አቀፉ የገንዘብ ተቋም የሚለቀቀውን የተራዘመ ብድር ለማግኘት ጥረት እያደረገች ነው ያለው ዘገባው የኤነርጂ ዘርፍ ጉዳይ ይህንን እንዳያራዝም ወይንም እንዳያስተጓጉል ስጋት አለ ብሏል። ኔቶ ሆርሙዝን ሊያስከፍት አልተፈጠረም። ፈረንሳይ ኤምሬትስ ሆርሙዝን ለማስከፈት የአሜሪካንን ጦር ዘመቻ ልትቀላቀል ነው ተባለም። ትራምፕ የዓለም 20 በመቶ የነዳጅ ምርት መተላለፊያ የሆነውን የሆርሙዝ ሰርጥን የማስከፈት ጉዳይ የአሜሪካ ብቻ አለመሆኑን ሲገልጹ ይሰማሉ። አሜሪካ በሆርሙዝ በኩል ከሚያልፈው ነዳጅ ተጠቃሚ አለመሆኗን አንስተው ተጠቃሚ ሀገራት ነዳጃቸውን አስለቅቀው ይውሰዱ ብለዋል። ታዲያ ለዚህ ከፈረንሳይ ለዋሽንግተን መልስ የተሰጠ ሲሆን ኔቶ የሆርሙዝ ሰርጥን ለማስከፈት አልተፈጠረም ተብሏል። ኔቶ ይህንን መሰል ኦፕሬሽን የማድረግ አፈጣጠር እንደሌለው የፈረንሳዩ ጁኒየር መከላከያ ሚኒስትር ናቸው የተናገሩት። ሚኒስትሯ አሊስ ሩፎ ኔቶ የአውሮፓ አትላንቲክ ሀገራት የጋራ ደህንነት ችግር ለመቅረፍ የተዋቀረ ኃይል እንጂ በሆርሙዝ ሰርጥ ዘመቻ ለማድረግ የተመሰረተ አይደለም ብለዋል። ሚኒስትሯ ይህን የተናገሩት ትራምፕ አሜሪካ ኔቶን ለቃ ልትወጣ እንደምትችል ካሳሰቡ በኋላ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና ልትመረምር ነው ሲሉ የሆርሙዝ ጉዳይ ሌላ ጣጣ እንዳለው አመላክተዋል። የውጭ ጉዳይ ሚኒስትሩ አጋሮች በኢራን ጦርነት ያላቸውን ድጋፍ በመከልከላቸው ዋሽንግተን ከጦርነቱ በኋላ የኔቶን ዋጋ እንደገና ልትመረምር እንደምትችል ተናግረዋል። ሩቢዮ ከአጋሮች ወታደራዊ ጣቢያዎችን ለመጠቀም የተጠየቀውን ጥያቄ ውድቅ ማድረጋቸው በመተቸት የጥምረቱን አስፈላጊነት እንፈትሻለን ብለዋል። በአሜሪካ የኢራን ዘመቻ የአየር ክልላቸው ለአሜሪካ ዝግ ካደረጉት ሀገራት መካከል ስፔን፣ ፈረንሳይና ቱርክ እንዲሁም ጣሊያን ይገኙበታል። ስፔን ከኔቶ ሀገራት መካከል የኢራኑን ዘመቻ በይፋ በግልጽ ተቃውማለች። ስፔን ከዚህ በተጨማሪ በግዛቷ በሚገኙ ሮታና ሞሮን በተሰኙ የጦር ሰፈሮች የአሜሪካ ጦር ከኢራን ጋር በተያያዘ ለሚያደርገው ዘመቻ ምንም አይነት ልምምድ እንዳያደርግ ከልክላለች። ቱርክ የአየር ክልሏን ስትዘጋ የአሜሪካ ጦር ለዘመቻው መረጃ ለማሰባሰብ ወይንም ለስለላና ቅኝት ብቻ ግዛቷን እንዲጠቀም ነው የፈቀደችው። ፈረንሳይ ደግሞ በይፋ ከአሜሪካ ጥሪ ቀርቦላት አይሆንም የሚል መልስ የሰጠች ሀገር ናት። ዋሽንግተን በኢራን የሚሳተፉ የአሜሪካ ጀቶች በፈረንሳይ የአየር ክልል ነዳጅ እንዲሙሉ ጠይቃ ነው የተከለከለችው። ሌላኛው ሀገር ደግሞ ጣሊያን ናት። የአሜሪካ ጦር ጀቶችና አውሮፕላኖች የሲሲሊን ጦር ማረፊያ እንዳይጠቀሙ ነው የከለከለችው። ይህ በዚህ እንዳለ በጦርነቱ የኢራን ድሮንና ሚሳኤል ኢላማ የሆነችው ኤምሬትስ የዋሽንግተን ሆርሙዝን የማስከፈት ዘመቻ ልትቀላቀል እንደምትችል ተነግሯል። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደተናገሩት የኤምሬትስ ባለስልጣናት መደበኛውን የዓለም የነዳጅ ንግድ 1/5ኛ ድርሻ የሚያስተናግደውንና እጅግ ወሳኝ የኤነርጂ መተላለፊያ ተደርጎ የሚቆጠረውን የውሃ መስመር ደህንነት ለማስጠበቅ በሚደረገው ዘመቻ ጦራቸውን ለማሰማራት አማራጮችን እያጤኑ ነው። የወሬ ምንጩ የሀገሪቱን ባለስልጣናት ዋቢ አድርጎ ባወጣው ዘገባ ኤምሬትስ በግጭቱ ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ እውቅና ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያካሄደች ነው። የእርምጃ ከተረጋገጠ በኢራን ይፈጸማሉ የተባሉ የሚሳኤልና የድሮን ጥቃቶች በባህረ ሰላጤው ላይ የደህንነት ስጋት በፈጠሩበት በዚህ ወቅት ኤምሬትስ በኦፕሬሽኑ በይፋ ትሳተፋለች። ባለስልጣናት እንደጠቆሙት የኤምሬትስ ሊሆን የሚችለው ተሳትፎ በወሽመጥ ውስጥ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ ጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክስ ድጋፍ መስጠት ነው። ኢትዮጵያውያንና ኤርትራውያን በኢራኑ ጥቃት ከኢራን የሚሰነዘሩት የሚሳኤልና የድሮን ጥቃቶች አድማሳቸውን ባሰፉበት በዚህ ወቅት በስደት ላይ የሚገኙ ኢትዮጵያውያንና ኤርትራውያን ያልተጠበቀ አደጋ ሰለባ ሆነዋል። የአሜሪካ እስራኤል ኢራን ጦርነት በተባበሩት አረብ ኤምሬቶች የሚገኙ ኢትዮጵያውያንና ኤርትራውያንን አደጋ ላይ ጥሏል። ዛሬ መጋቢት 23 ቀን 2018 ዓ.ም በወጣ ይፋዊ መግለጫ ጦርነቱ ከጀመረበት ጊዜ አንስቶ በኤምሬትስ ውስጥ የሟቾች ቁጥር 12 መድረሱ ተነግሯል። ቁጥራቸው በውል ያልተገለጸ በርካታ ኢትዮጵያውያንና ኤርትራውያን ደግሞ የቀላልና የከባድ ጉዳት ሰለባ ሆነዋል ተብሏል። የኤምሬትስ መከላከያ መስሪያ ቤት እንዳስታወቀው ዛሬ በፋጅራ ክልል የሀገሪቱ አየር መከላከያ ከኢራን የተተኮሰን ድሮን መጥቶ በጣለበት ወቅት ከሰማይ የወረደው የድሮኑ ስብርባሪ በአቅራቢያው በነበሩ ሰራተኞች ላይ ወድቋል። አንድ የባንግላዴሽ ዜጋም ሕይወቱ አልፏል። ይሁን እንጂ የዚህ መረጃ ዋነኛ ትኩረት በጦርነቱ ሳቢያ ጉዳት የደረሰባቸው 190 ሰዎች ጉዳይ ነው። ከነዚህ መካከል ኢትዮጵያውያንና ኤርትራውያን ተጠቃሾች ናቸው። የመከላከያ መስሪያ ቤቱ መረጃ እንደሚያሳየው ዛሬ ብቻ ከኢራን የተተኮሱ 5 ባሊስቲክ ሚሳኤሎችና 35 ድሮኖች በአየር መከላከያ እንዲከሽፉ ሆነዋል። ይሁን እንጂ እነዚህ ሚሳኤሎችና ድሮኖች ስብርባሪዎች በመኖሪያ መንደሮችና በስራ ቦታዎች ላይ አርፈዋል። በኤምሬትስ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች በብዛት በሚገኙባቸው የኢንዱስትሪና የእርሻ ቀጠናዎች እንደነዚህ ያሉ ስብርባሪዎች ወድቀዋል። በዚህ የተነሳ የደህንነት ሁኔታውን አሳሳቢ አድርጎታል።
በአሁኑ ወቅት ጉዳት የደረሰባቸው ሰዎች በኤምሬትስ በሚገኙ የመንግስት ሆስፒታሎች እየታከሙ ነው። ከኢትዮጵያና ከኤርትራ በተጨማሪ የሱዳን፣ የግብጽ፣ የፓኪስታን፣ የህንድ ዜጎችም የጥቃቱ ሰለባዎች ናቸው ተብሏል። ጦርነቱ አድማሱን በማስፋት ወደ ኩዌትና ካታር መሸጋገሩ ደግሞ በቀጠናው ለሚኖሩ በሚሊዮን የሚቆጠሩ የምስራቅ አፍሪካ ዜጎች ተጨማሪ ስጋት ሆኗል። የኢትዮጵያና የኤርትራ ኤምባሲዎች የተጎጂዎችን ትክክለኛ ቁጥርና ሁናቴ ለማረጋገጥ ከሀገሪቱ ባለስልጣናት ጋር በቅርበት እየተነጋገሩ መሆኑን ካይሊሽ ታይምስ ዘግቧል። አዲስ አበባው ጥብቅ ስብሰባም በአዲስ አበባ በከፍተኛ ጥበቃና በውጥረት የታጀበ መድረክ በዛሬው ዕለት ተከፍቷል። የጥብቅ ምክክር በውስጡ በታቀፉት እንቆቅልሽ በሆኑ የፖለቲካ ፍልሚያዎችና ባልተጠበቁ ተቃውሞዎች ልዩ ትኩረት ስቧል። በአዲስ አበባ በዛሬው ዕለት መካሄድ የጀመረው የትግራይ ክልል የሀገራዊ ምክክር አጀንዳ የማሰባሰብ መድረክ ከፍተኛ የፖለቲካ ትኩረት ስቧል። ይህ መድረክ የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሉ አስቻይ ሁናቴ ባለመፈጠሩ ወደ ዋና ከተማ እንዲዞር ካደረገ በኋላ የተከፈተ የመጀመሪያው የውይይት ምዕራፍ ነው። የቀድሞ ጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳን ጨምሮ የተለያዩ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ተወካዮችና የሃይማኖት አባቶች ተገኝተዋል። በትግራይ ክልል ያለውን ተጨባጭ ሁናቴ ያገናዘበ ሁሉን አቀፍ የሰላም አማራጭ መፈለግና አዲስ አበባ የተካሄደው ውይይት ተገቢነት በስብሰባው ላይ በዋነኝነት ተነስቷል። የትግራይ ክልል የአጀንዳ ማሰባሰብ መድረክ በክልሉ ተፈጻሚ ያለመሆን ከችግሩ መሸሽ ነው በሚል በስብሰባው ተሳታፊዎች ትችት ተሰምቶበታል። የኮሚሽኑ አመራሮች ግን ህወሓትና ጊዜ አስተዳደሩ ተባባሪ አለመሆናቸውን በጉባኤው ላይ አንስተዋል። የምክክር ኮሚሽኑ ይህንን መድረክ ያዘጋጀው በትግራይ ክልል የሚገኙ የተለያዩ የህብረተሰብ ክፍሎች ለሀገራዊ ምክክሩ ግብዓት የሚሆኑ አጀንዳዎችን እንዲያቀርቡና ለዋናው ጉባኤ የሚሳተፉ ተወካዮችን እንዲመርጡ ለማስቻል ነው ብለዋል። አቶ ጌታቸው ረዳ በምክክሩ ላይ መገኘታቸው በክልል ውስጥ ያለውን የፖለቲካ ልዩነት በሰላማዊ መንገድ ለመፍታትና ወደ ሀገራዊ መግባባት ለመድረስ የሚደረገውን ጥረት የሚደግፍ እንደሆነ ተመላክቷል። ይሁን እንጂ ይህ ሂደት በህወሓት በኩል ከፍተኛ ተቃውሞ ገጥሞታል። ህወሓት የምክክሩ ሂደት የክልሉን ነባራዊ ሁናቴ ያላገናዘበ፣ አሳታፊ ያልሆነና የህዝቡን መሰረታዊ ጥያቄዎች ወደ ጎን የገፋ ነው ብሎታል። በክልል ውስጥ ያሉ የጸጥታና የፖለቲካ ችግሮች ሳይፈቱ ሂደቱን ወደ አዲስ አበባ ማምጣት ከላይ ወደ ታች የሚጫን አጀንዳ ነው በማለት ተቃውሞውን ገልጿል። ይህ በሁለቱ ወገኖች መካከል ያለው የሐሳብ ልዩነት በምክክር ሂደቱ ላይ ትልቅ ፈተና ፈጥሯል። በአንድ በኩል ሂደቱ መቀጠል አለበት የሚሉ ወገኖች አቶ ጌታቸው ረዳን ከፊት አሰልፈው እየተንቀሳቀሱ ሲሆን፣ በሌላ በኩል ደግሞ ህወሓት ሂደቱ ህጋዊነት ይጎድለዋል ብሏል። ይህ ውጥረት በሶስቱ ቀናት የምክክር መድረክ ላይ የሚሰበሰቡ አጀንዳዎች ምን ያህል ሁሉንም ወገን ያረኩ ይሆናሉ የሚለውን ጥያቄ እያስነሳ ይገኛል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።